የምር በጣም ገረመኝ። ሰላም 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 ለእናንተ ይሁን ውድና የተከበራችሁ ውድ ቤተሰቦቼ፣ በአገርም ከአገርም ውጭ ያላችሁ ውድ ወዳጆቼ እንዴት ናችሁ? ደህና ናችሁ? እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለው እጅግ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው ከእናንተ ናፍቆት በስተቀር። እናንተስ እንዴት ናችሁ? ደህና ናችሁ? ስራ፣ ህይወት፣ ጤና ሁሉ መልካም? እሳይ እንኳን ደህና ሆናችሁልኝ። ፈጣሪ በያላችሁበት ይጠብቃችሁ፣ ሰላሙንም ያብዛላችሁ። በሰው አገር በስደት ዓለም ላይ ያላችሁ እህትና ወንድሞቼ ፈጣሪ ከክፉ ነገር ይጠብቃችሁ። በሰላም እንደወጣችሁ በሰላም ለአገራችሁ ለቤተሰቦቻችሁ ያብቃችሁ። ወጥቶ ከመቅረት ፈጣሪ ይሰውራችሁ እና ወዳችኋለሁ። ፈጣሪ ሀገራችንን ሰላም ያደርግልን እያልኩት ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። እና በዚህ አጋጣሚ ደግሞ ለዚህ ለምህረት ቲዩብ ቻናል አዲስ የሆናችሁ ቻናልን እባካችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ላይክም አድርጉ፣ አበረታቱኝ፣ እንዲሰራ እርዱኝ እና መስራት ፈልጋለሁ። እናንተ አበረታቱኝ። በእናንተ ድጋፍ በእግዚአብሔር እርዳታ ነው እስከ ዛሬ የመጣሁት። ደግሞ ወደፊትም ደግሞ መቀጥለው በእናንተ እገዛ በእግዚአብሔር እርዳታ ይቀጥላለሁ ብዬ ተስፋ አደርጋለሁ። እና ዛሬ አንድ ነገር ገጥሞኝ ከእናንተ ጋር እስኪ ላወራ፣ ልምዱ ለእናንተ ካለው ልምድ እስኪ እኔም ልካፈለው ብዬ ከእናንተ የማገኘው ነገር አለ ብዬ ነው የመጣሁት፣ እኔን ከገጠመኝ ነገር ማለት ነው። እና ያስቃል ደግሞ ማለት ነው። እና ቆይ ነው የምላችሁ ቤተሰብ፣ በእናንተ አካውንት እናንተ ቤት አንኳኩቶ ገብቶ ምሳደብ ሰው ገጥሟችሁ ያውቃል? ምንም አንኳኩቶ ይገባል፣ አንኳኩቶ ይመጣል። በየትኛው ሚዲያ ላይ በፌስቡክ በሉት በቲክቶክ በሉት በኢሞ በየትኛው ማለት ነው ሶሻል ሚዲያ ላይ የምትጠቀሙት ሶሻል ሚዲያ ላይ በኢንቦክስ ራሱ ገብቶ ሰዓት መልሶ ደግሞ ምሳደብ ሰው ገጥሟችሁ ያውቃል? እና እንደዛ አይነት ሰው ደግሞ እናንተ የምትሰጡት መልስ ምንድን ነው? ማለት እስኪ ልምዳችሁን በኮመንት ስር አካፍሉልኝ፣ መስማት ስለምፈልግና አነባለሁ። ለምን አንዱ ከአንዱ የሚማረው ነገር ስላለ ማለት ነው። እና እኔ ብዙ ጊዜ ነው የሚያጋጥመኝ፣ ብዙ ጊዜ ተሳዳቢዎቹ ብዙ ጊዜ ያጋጥሙኛል። እና እስኪ እናንተ ልምዳችሁን አካፈሉኝ ለኔ። እኔ ያለ ልምደን ልንገራችሁ። በጣም ነው የሚያስቀኝ። እኔ ሰው ሀይ ብሎ አንኳኩቶ ገብቶ መልስ ሳያገኝ ደግሞ ራሱ ተሳድቦ ራሱ ደክሞት ብሎ ከርጎ ወጥቶ ያውቃል። እኔ ምን አይነት ልምድ አለኝ መሰላችሁ? ሰው ሲሳደበኝ አልሳደብም። በእውነት ይሄ ራሴ የሆነ ነገር ልል አይደለም፣ ግን አልሳደብም። ሰው ሲሳደበኝ የሚሳደብ ሰው ውስጡ ላይ ያለው ስድቡን እንዲጨርስ ነው የምፈቅደው። ማለት እንዲሳደብ ካለው እንዲያወጣ ማለት ነው። አበረታታለሁ። እስኪ ጨምር፣ ይሄ ብቻ ነው የቀረክ፣ ይሄ ብቻ ነው እያልኩት አበረታታለሁ። ያ ሰው ከደከመው ነው የሚያቆመው። ማለት ደስ ካላለው ተሳድቦ ካልተሳደብኩ እንግዲህ ተሳድቦ ስትሳደቡ ስድቡን ያበዛል አይደለ? እናንተ ግን ተሳዳቢውን አየ ብቻ ነው እንዴ ጨምር እንጂ ካለ እስኪ ጨርሰው፣ ውስጥ ላይ ያለው የቀረው ነገር ካለም ጨርሰው እስኪ ብላችሁ ለሱ ፍቃድ ስትሰጡት ተሳዳቢ ሰው ምን ይሆናል መሰላችሁ? እግዚአብሔርን እኔ ጌታን በጣም ነው የገረመኝ፣ በጣም ማለት ነው። አይሳደብም፣ ስልችት ይለዋል። ማይገባት ሰድቦ ስድቡን ስለማልመልሰው ምንም ማይገባት ነው የሚሉኝ ማለት ነው። እና በጣም ነው የሚገርመኝ በጣም። እና ዛሬ ጠዋት ማለት ነው ምን ገጠመኝ? ሀይ ብሎ ገባ እና አልመለስኩም። አየሁት ግን ዝም አልኩት። ከዛ በኋላ ተመልሼ ደግሞ በዛ ፕላትፎርም ላይ ሲገባ እንደገና በኢንቦክስ አይቼ ስላልመለስኩት ተሳደበኝና ሌላ የለም አልኩት። እንደዚህ ነው የጻፍኩት ማለት ነው። ሌላ የለም ብዬ ስለው እንደገና ስድቡን ቀጠለ። እንደገና እያበረታታሁት ሲሄድ አበረታታሁት። ከዛ አይ እንግዲህ
ብሎ ምናምን ተናገረኝ። ከዛ እንደምንድን ነው አንተ ነው የመጣክ ተሳደብከኝ፣ አሁን ደግሞ ደከምክ፣ ከፈለክ ብሎክ አድርገህ ራስህ አይደል እንደገባክ አልኩት። እና በመጨረሻም ደክሞት ማለት ነው ደክሞት ራሱ የገባ ሰው ራሱ ብሎክ አድርጎ ነው ያወጣ። እና እስኪ እናንተ ምንድነው እንደዚህ አይነት ሰው ለእንደዚህ አይነት ሰው ምን አይነት መልስ ነው የምትሰጡት? ለተሳደበ ሰው ተሳድባቸው ነው የምትመልሱት? ስድቡ ነው የምትመልሱት? እስኪ ንገሩኝ፣ አካፍሉኝ እናንተ ልምዱን ማለት ነው። እስኪ ኮሜንት ስር አስቀምጡልኝ። ጌታን እኔ በጣም ነው የሚገርመኝ። አንድ ሁለት አይደለም፣ ማንም ሰው ቢያጋጥመኝ ተሳዳቢ ሰውን አልሳደበውም። ግን የስድቡን መንፈስ ውስጡ ላይ ያለው የስድቡን መንፈስ አበረታታለሁ እንዲያወጣ። ከዛ ስልችት ይለዋል። የሆነ በቃ ተሳድቦ ስድቡ እኔ ተቀብዬ ተመልሼው ደግሞ ካልተሳደብኩት ማይገባት ይላሉና ስድብ አይገባኝም፣ እውነት ለመናገር ማለት ነው። አይገባኝ አልፈልግም፣ እንዲገባኝም አልፈልግም። ተሳድቤ ለመመለስ ስለማልፈልግ እንዲገባኝ አልፈልግም። ስድቡ ትርጉሙን ራሱ አላውቅም ብዬ ባልፈውላ ደስ ይለኛል። እንደዛ ነኝ፣ አሁንም እንደዛ ነኝ ማለት ጨርስ ሌላ የለም ብዬ ያዘው እንዲያወጣ ነው ማረገው እንጂ ከራሴ ተሳድቤ አልፈልግም። ስድብ የሰይጣን ነው ሲጀመር። ተሳዳቢዎቹ የተሳዳቢው ልጆች ናቸውና ስድብ የሰይጣን ነው። ስድብ አያስፈልግም። ስንሳደብ ራሳችን ነው የምናበላሸው፣ አንድ ቤታችን ነው የምናረክሰው። ተረዳችሁኝ? ለተሳደበ ሰው ስድባችሁ ስትመልሱ ራሳችሁን እያረከሳችሁት ነው። እና ምንም አይነት ተሳዳቢ ሰው ቢያጋጥማችሁ ተሳድባችሁ አትመልሱ። ለምን ታባብሳላችሁ? ጭራስ ምን እየሆናችሁ ነው የምትሄዱት? እየረከሳችሁ ማለት ነው። አንድ ቤታችሁን እያረከሳችሁት። ስለዚህ ለተሳዳቢ ሰው ስድብ መልስ ባንሰጠውስ? እንደኔ ማለት ነው ስድብ መልስ ባንሰጠውስ? እንደዛ ብዬ አስባለሁ እኔ። ስድብ መልስ ባንሰጠው ተሳዳቢው ራሱ ያፍራል፣ ሸም ይዘዋል፣ እግዚአብሔርን ሸም ይዘዋል። ተሳዳቢው እናንተ ተሳድባችሁ ካልመለሳችሁ ተሳዳቢው ሸም ይዘዋል። ምን አይነት ናት ይላል፣ ምን አይነት ነው ይላል። ብቻ በዚህ ዘመን ከባድ ነው እኮ ማለት ተሳዳቢውን ሰው ተሳድበው የማይመልስ ሰው በቃ ፋራ ይባላል አይደለ? ግን አይደለም። በእውነት ተሳዳቢው ሲሰድብ ተሰዳቢው ካልመለሰ ብልጥ ሰው ነው ያ ሰው። ግን አንዳንዶች እንደዛ አይነት አስተሳሰብ ነው የሚያስቡትና በጣም ገርሙኝ። በጠዋቱ እግዚአብሔርን በጣም ነው የገረመኝ። ተሳዳቢ ሰው ገብቶ ራሱ ብሎ ካርጎ ሲወጣ እኔ ደግሞ በጣም ደስተኛ ነኝ ማለት እስቃለሁ፣ እዝናናበታለሁ። እና ምን ልላችሁ ፈልጌ እስኪ የራሳችሁ ልምዷችሁን አካፍሉ። በእውነት እስኪ አካፍሉ። ምንድን ነው የምታረጉት እናንተ? እስኪ ስጡኝ፣ የእናንተ ልምዱን ለእኔ አካፍሉኝ። መስማት ፈልጋለሁ። አንዱ ከአንዱ የማረው ነገር ይኖራል አይደለ? እንደዚህ ስናወራ የገጠመንን ነገር የራሱ ስናወራ እኮ የሚያስተምረን ነገር አለ። እና ውድና የተከበራችሁ ውድ የመዳም ቅመሞች፣ እኔም እንደናንተው የመዳም ቅመም ነኝ እና አበረታቱኝ አትሉኝም? እና ደግሞ ሀሳባችሁ እስኪ ያካፍሉኝ። አንዳንድ ነገሮችን እስኪ ንገሩኝ፣ ልወቅ፣ እስኪ ልስማ እና ልላችሁ እወዳለሁ። እና እስኪ ቻናሌን ደግሞ ባካችሁ ሰብስክራይብ አድርጉት። ይሄ ቻናል እስኪ ወደፊት እንደው ገፋፉት፣ እንዲያርካችሁ ግፉት፣ እስኪ ወደፊት ይሂድ። ምንድነው እኛን የመዳም ቅመሞችን ፌሜስነት ይጠላል? እንዳይጠላም እኮ። ስለዚህ ፌመስ አድርጎን እስኪ እንፈምሰው፣ አብረን እንፈምሰው። ምን አባቱ እንፈምሰው። እና ማለት እንወዳችኋለሁ ስለተከታተላችሁኝ፣ ስለምሰጡኝ ደግሞ ሀሳብና አስተያየት በጣም በእውነት አመሰግናለሁ። አንዳንድ ሀሳቦችን አንዳንድ ኮሜንቶችን እያየሁት ነውና ፈገግታሽ ደስ ይላል፣ ቸኮሌት ነሽ ምናምን ትውልት ተሽኮረመንኩላችሁ፣ አፈርኩት። እና በጣም አድርጌ ነው የማመሰግናችሁ ስለምትሰጡት ሀሳብ፣ አስተያየት፣ ድጋፍ ማለት ነው። እግዚአብሔር ያክብራችሁ። ወዳችኋለሁ። ቀጥሉበት፣ ግን እንዳታቆሙ እሺ፣ ቀጥሉበት። በነገራችን ላይ ሚዲያ የሆነ ማይጠቅም ነገር የሆነ ነገር ብናደርግ እኮ ይሄዳል። እንደዚህ የሚጠቅመው ነገር እናደርጋለን ካለን ግን አይሄድም። ቢሆንም ግን
ተሳድበን ከሰው ጋር ተነካክተን ከሆነ ነገር ጋር ሆነ ነው ከሚያድገን ይልቅ እንዲሁ በስርዓቱ ቀስ ብሎ ቢያድግ ይሻላል፣ የተሻለ ነው እና በጣም ብቻ ደስተኛ ነኝ ማለት እንደናንተ ምርጥ ምርጥ ቤተሰቦችን ስላገኘው ደስ ይለኛል። ፌመስነቱ በጊዜ ሂደት የሚመጣ ነገር ነው። ብዙም አንጨነቅም ሳይሆን እኔ ራስ ወኬ ካልኩት አልጨነቅም። በቃ አልጨነቅም። ብዙም እግዚአብሔር ካለ ይሄዳል። አድጋለሁ። አልቅ ወዳችኋለሁ። ለማንኛውም ስለተከታተላችሁ በያላችሁ በሰላም ጤና ፍቅር ይብዛላችሁ። በጣም አድርጌ ነው የምወዳችሁ። እጅግ በጣም አድርጌ ነው የማከብራችሁ። እግዚአብሔር ያክብራችሁ። ቻናልን እባካችሁ ሼር ማድረግ የምትችሉ ሼር አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ኮሜንት ሀሳብ መስጠት ደግሞ ያለባችሁ ሀሳብ ስጡ ማለት ነው። ወዳችኋለሁ።